ይኸውላችሁ እኔ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? በጣም ሲበዛ አሽቃባጮች ነን። ኢየሱስ እኔ አምላክ ነኝ አምልኩኝ ብሏል ወይ በመጽሐፍ ቅዱስ? እስኪ በጥቁርና በነጭ ከራሱ አንደበት የተነገረ አሳዩኝ፣ ካሳያችሁኝ አምናለሁ ይላል። የጎረቤትም ደግ አለ ለካ እናንተ ወደ ጸበል የሚያመጣ ሌላው ጎረቤት እኮ ወደ አሚከት መከራ የሚያመጣ ነው አይደል? እባካችሁን ቆንጆ ሴቶች፣ መልካም ሴቶች፣ እባካችሁን ቆንጆ ወንዶች፣ ይሄ ቆርበታችሁ፣ ይሄ ነገር የሚረግፍ አበባችሁ ዛሬ ስላማረበት ስለተዋበ ዛሬ ቆንጆ ናችሁ ስለታያችሁ ምንም ነገር አትስሩበት። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስኪ ደረሳችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ውድ ቤተሰቦቼ በዛሬው ቆይታችን እንደተለመደው የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከቆያችሁ ብዙ ነገር እንማማራለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ይቺ ልጅ የገዳም ማስታወቂያ መስራቷ አግባብ ነው ወይንስ አይደለም? በደንብ አድርጋችሁ እስከ መጨረሻው ስሙኝ። መስራቷ አግባብ ነው ወይንስ አይደለም? ይኸውላችሁ እኔ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? በጣም ሲበዛ አሽቃባጮች ነን። በጣም በቃ ለንግግሬ በጣም ይቅርታ፣ ግን በጣም አሽቃባጮች ነን። ይኸውላችሁ ይቺ ልጅ የሌላ እምነት ወይንም ሙስሊም ሆና ቢሆን የገዳም ማስታወቂያ የሰራችሁ በእርግጠኝነት ነው የምላችሁ አንድ ነገር አንናገራትም። እንደውም እግዚአብሔር ይባርክሽ እያልን ስንመርቃት ነበረ የሌላ እምነት ተከታይ ብኮን። ነገር ግን የኛው እምነት ስለሆነች ድንጋይ አበዛንባት። የኛው እምነት ተከታይ ስለሆነች እስኪ አስታውሱ፣ ናዝሬት አዳማ ኪዳነ ምሕረት ስትመረቅ አንድ ሙስሊም ቤተክርስቲያን ገብቶ ስለ ምርቃቷ ማስታወቂያ ሲሰራ ያየው ነበር። አታስታውሱም? ምንድነው ምን የሚል ነበር? እኔ ማርያምን እወዳታለሁ የሚል ሰውዬ እና ያን ጊዜ አንድ ሰው ትንፍሽ አላለም። ስለዚህ ለምን ሙስሊም ማስታወቂያ ሰራ ብሎ አንድ ሰው ትንፍሽ አላለም። እሱን ተውት። አይሾስፒድ ካቴድራል ስላሴ ቤተክርስቲያን ውስጥ ለዚያውም በባዶ በእንትን ገብቶ ለዓለም ሲያስተዋውቅ ነበር አይደል? ያን ጊዜ ትንፍሽ ያላልን ሰዎች ዛሬ ይቺ ልጅ ስለ ገዳም ማስታወቂያ ሰራን ብለን እዚህ ጋር ድንጋይ መወርወር ስንጀምር ከዚህ በላይ ምን ማሽቃበጥ አለ? ይኸውላችሁ ይቺ ልጅ ከነዚያ ሰዎች በመቶ እጥፍ ትሻላለች። ምክንያቱም ይቺ ልጅ የፈለገ ኃጢአተኛ ብለን እንኮናት፣ ነገር ግን በክርስቶስ ያመነች ከክርስቶስ መንጋዎች ውስጥ ናት። እነዚያ በክርስቶስ ያላመኑ ናቸው። ታዲያ ለምንድን ነው በክርስቶስ የነዚያን ዝም ብለን በክርስቶስ ያመነችው እህታችን ላይ መምከር? ስለ ኃጢአቷ ትክክል ነው እያልኳቸው አይደለም። ስለ ኃጢአቷ መምከር በቻልነው በውስጥ መስመር በተለያየ ነገር መምከር ሲገባል እዚህ ጋር ወተን ድንጋይ የምናበዛበት። ይቺ ልጅ እኮ በእኛ ቃላት በእኛ ተሰብራ እኮ እምነቷን ልቀይር ትችላለች እኮ እንዴ። ኮመንት ሰውን እንደገደል አታስታውሱም እንዴ? ስለዚህ ይኸውላችሁ ጥንቃቄ እናድርግ። ለሰው መሰናከያ የጎረቤትም ደግ አለ ለካ እናንተ ወደ ጸበል የሚያመጣ ሌላው ጎረቤት እኮ ወደ አሚከት መከራ የሚያመጣ ነው አይደል? መከራ የሚያመጣ መተት የሚያመጣ ጣጣ የሚያመጣ ጎረቤት ብዙ አለ። ደግሞ እንደዚህ አይነት ደግሞ ጥቂት ጎረቤቶች አሉ። የጎረቤት ህመማማቸው ጸበል የሚያመጡ በእግሯ መሄድ አትችልም። 2 ዓመት ዳይፐር ትጠቀም ነበር። ዳይፐር ነበር የምትጠቀመው? ወጉድ በጣም ከባድ ነበር። እርግጠኛ ባል ቢኖር እንደሱ ያለቅስ። ቅን ጎረቤት ማለት ነው። ጎረቤቱ ታማ ታስራ ህመማን እያስታወሰ ያለቅሳል። ለራሷ ለሰው ትተርፋለች አይደለም ለራሷ ለሰው ትተርፍ ነበር። ግን ምን ነበር የምትሰራው? ስራ ነበራት። ስራውን ለቀም ግን ስራ ነበር ነው የምትለው። ግን ባል እየጥሎባት ስለሚሄድ በቃ ዘግቶባት ነው የሚሄዱ። ትንሽ ባል ትቶ ሄደ፣ ዘግቶባት ሄደ። ችግር ስላለ ያው እኔ ደግሞ አይዞሽ በርቺ አይታወቅም ፈጣሪ ምናምን ስንል እንዲሁ የዛሬ ወር ከምናምን የጀመርነው አሁን ሮብ ዕለት በቃ ለዓርብ ትሸኛለህ ሲሉ በቃ እኔም ደስ ብሎኝ እኔም ይሄ ትማልድ አይዞሽ ስላት ልጅቷን ነበር ያስኩት። ልጅቷ በቃ ጭቃ ስለሆነች ትቅር ተባለና እሷን ይዣት መጣሁት። ታምረኛ ጎረቤት ነው። እሺ መተት ምን አድርግ ነው የተባልከው? ምን አድርግ ነው የተባልከው? ግደላት መቀኛ ግደላት። ዝም በል አንተ ዝም በል። ከዛ ምን አረካት? በቃ ሽባ አረግናት። ካልጋ ላይ ተዘም ነበር። እሺ ሽባ አረካት። ካልጋ ዋልካት። የሚገርም ነው።
እሺ መተት ሌላ ማን ያለው? ቡዳ። እሺ አሁን በስላሴ ስም ታዛሃል። ከእግር ላይ ትነሳለህ። ቧጥና ተነስ። ዛሬ መጨረሻ ነው። እንኳን ተቃጠል። ጎንበስ በል። ሰላም ለኪን ዘነሰግድ ለኪ ማረነ መለና አስተበቋኪ ማረነ ተማይጸለበኪ በእንታና ለኪ ወያቄ ማቦኪ ማሂበረን ይወም ድንግል ባርኪ በልጥራ በስላሴ ስም በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ወገቧን እግሯን ለ2 ዓመት ያሰሩ የምቀኛ መተት ለቀናል። ወገቧንና እግሯን በኪዳነ ምሕረት ስም ፈተናል። የመጨረሻችን ነው። በል 7 የጮና ወጣ ተለበል 1 2 3 4 5 6 በል የመጨረሻ ገንዝ እናይድ። ቅዱስ ገብርኤል ቅዱስ ሩፋኤል ሲኦል ያወርዳችሁ። ኪዳነ ምሕረትን አመስግኑላችሁ። እስኪ አማትቢ አይዞሽ አማትቢ። ማን ነው ስምሽ? ወለተ ሰንበት። ለ2 ዓመት ወገብሽና እግርሽ ታስሮ ካልጋው ለሽ መንቀሳቀስ አቅቶሽ ነበረ? አልችልም በዳይበር ነው ያለው። መዛሌ ለራሱ እስካሁን ያቃጥለኝ ነው። ያሳዝናል። እንደ ሕፃን ልጅ በዳይፐር። እሺ ዛሬ በቀጠሯችን መሰረት እንግዲህ ተሸኝቶልሻል። በኪዳነ ምሕረት ስም እጄን ያዢ። ብድግ በይ። ጎበዝ ተንቀሳቀሺ። እስኪ እሺ እኔ ወደዛ እንዳናመላለስ እንግዲህ እንዴት እናድርግ? ቦታ ጠበበን። ደስ አለሽ? አዎ በጣም ደስ ብሎኛል። ክብር ምስጋና ይግባ መዳን ለእናቴ። ትላንትና ማታ ጸሎት ሳደርግ ሆነ ቡትቶ የለበሰ ሰውዬ ከኋላ ይቆሙ ነበር። ዞር ብዬ ሲያለቅስ ተሰወረብኝ። ትቶ ሄደ ተሰወረ። ያው የቡትቶ ኮተታሚው ዛሬ ተሰወረ ሄደ ተሸኘ። እሱን እኮ ነው ያየሽው። እመቤታችን በህልም ያሳየችውን ነው በተግባር ያሳየቻል። ና እንግዲህ የገብርኄር ቸር አገልጋይ ደግ አገልጋይ ጥሩ ጎረቤት ደስ አለ? አዎ በጣም ደስ ብሎኛል። በእውነት ከሆነ እኔ ብዙ ጊዜ አሁን እዛም ስመጣ እንዲሁ አያታለሁ፣ ግን አቅሜ ስለማይፈቅድ ምንም ማድረግ አልችልም። ግን አቅሜ የፈቀደውን እኮ ትልቁን ነገር አረክ። ማስታመም እዚህ ማምጣት ከዚህ የበለጠ ያለው ሰው እንኳን ይሄንን አያረግም። አዎ እሱ ቢያንስ አሁን በኦሮሚያ ክልል በዛ ሞተር ነበር እንትን የሚለው ለ3 ወር ምናምን አመላልሻታለሁ። ምን ማፍታ የለኝም ምናምን ይላል። አይ በርታ። በዚህ አሁን ደግሞ እዚህ ባል ነው እንደዚህ የሚለው። አዎ ሰፈራችን እዚህ ነው። ጎድ በልሽዋ አባታችን ባል በገዛ ሚስቱ ተስፋ ቆረጠ አትድንም አለ። ጎረቤት ደግሞ ከሱ ተሽሎ አይ ትድናለች ብሎ አምጥቶ ይሄው አንተ የሷን የድነት ታምራትና በረከት አንተ ወሰድክ። ባልየው ተስፋ ቆረጠ እዛው ቀረ። አይ ህፃናትን በምታቆርቡበት ጊዜ በቀኝ እጃችሁ አቅፋችሁ ይዛችሁ ትመጣላችሁ። ዲያቆኑ በቀኝ በኩል ያቀፉትን ለማቀበል ይመቸዋል። በግራ ግን አቅፋችሁ ከመጣችሁ እጅግ በጣም አስቸጋሪ ነው። ከስርዓቱም ከምሳሌው አንፃር ህፃናትን በቀኝ አቅፎ መምጣት ይገባል። አንደኛ። ሁለተኛ ህፃናትን ስትነግሯቸው እንዲህ ነው የሚደረገው፣ እሺ እምቢ እንዳትል እሺ ብሎ እነሱን በደንብ ማስጠንቀቅ ይፈልጋል። ለምን አንዳንዶቹ ህፃናት ይደነግጣሉ፣ አዲስ ነገር ይሆንባቸዋል። በዚህ ምክንያት አፋቸውን ቶሎ ይገጥማሉ። አንዳንዶቹ ሊተፉትም ይችላሉ። በዚህ ምክንያት የመውደቅ አደጋ ሊያጋጥም ይችላል። ስለዚህ ይሄን በጥንቃቄ ለናንተ ብቻ ሳይሆን ለትልልቆቹ ብቻ ሳይሆን ለህፃናቱም ጭምር በተቻለ መጠን እንደዛ ሲሆን ያው እንደው ፈሰሰ ማለት ከአቅም በላይ ሆኖ ወደቀ ማለት ኃጢአት ነው ማለት አይደለም። ምክንያቱም እግዚአብሔር የማያውቀው ነገር ስለሌለ ከአቅም በላይ በሆነ ጉዳይ ደግሞ እንድትጨነቁ አይደለም። ነጥብ ከሚደረግበት እንዳይወድቅ ከሚደረግበት አንዱ ስርዓት ቅዳሴ ሐዋርያት ላይ ቁጥር 119 ላይ እንዲህ የሚል ተቀምጧል። ይሄን የምናገረው አንዳንዶቹ አሁን ይሄን ስንናገር የውስጥ ምስጢር ያወጣን የሚመስላቸው ሰዎች ይኖራሉ፣ ግን በግልጽ የተጻፈ ነው። ቅዳሴ ሐዋርያት ቁጥር 119 ላይ ወእምዝ ይብላ ዘተመጠወ ይላል። የተቀበለው ሰው ስጋውን የተቀበለው ሰው በተለይ ይብላው ይላል፣ ያኝከው ይላል፣ ያላምጠው ይላል።
ግን እንደዚህ የሚሆነው መቼ ነው? የሚመከረው ስጋውን በምንቀበል ጊዜ መዋጥ ነው የሚመከረው። ለምንድን ነው? ብዙ ጊዜ ያው ስጋውያን ስለሆንን ከህሊና የተነሳ ስለ ቴስቱ አንዳንድ ነገር እንዳናስብ፣ ሌላ ጥርጣሬ እንዳያድርብን፣ እንደ ምድራዊ ነገር እንዳንቆጥረው ለጥንቃቄ ሲባል በመሰረቱ በጣም ትንንሽ ነው የሚደረገው። ይሄ እንግዲህ ለካህናቱ የሚነገር ነው፣ የሚያውቁት ነው ካህናቱ። ዝግጅቱ በጣም በትንንሽ እንዲሆን ቶሎ ልክ ወደ ጉሮሮ መውረድ የሚችል ተደርጎ ነው የሚዘጋጀው። ይሄ ምስጢር አይደለም በነገራችን ላይ የተጻፈ ነውና፣ ነገር ግን መዋጥ የማይቻል ቢሆን ሊያንቅ የሚችል አይነት ነገር ቢሆን ማኘክ ይቻላል፣ ማላመጥ ይቻላል። ይህንን ነው ወእምዝ ይብላ ዘተመጠወ ይልና ወበጊዜ ተመጥወቱ ይላል። በመቀበሉ ጊዜ ወይም በተቀበለ ጊዜ ይደሉ ከመያንብር እዲሁ ዲበ አፉሁ እጁን በአፉ ላይ መጫን አለበት ይላል። ምንሙን በአፉ ላይ መጫን አለበት? እጁን በአፉ ላይ መጫን አለበት። ለምንድን ነው እንደዚህ የሚያደርገው? እንዳይወድቅ ነው አስቀድሞ አንደኛ። ሁለተኛ ምላሱን ሲያዛውር በአፉ ውስጥ ሲያንቀሳቀስ ለሌሎች እንዳይታይ ለክብረ ስጋው ደሙ ሲባል እጁን አፉ ላይ ያደርጋል። ለዚህ ነው በነገራችን ላይ አፍን ማፈን ከዚያ የተነሳ ነው መነሻው። ይሄን የቆረቡ ሰዎች አፋቸውን አፍነው ይወጣሉ፣ የቀደሱ ሰዎች ሊሆኑ ይችላሉ። በተለይ ጸበል እስከሚጠጣበት ይሄ ማየ መቁረር የሚባለው እስከሚጠጣበት ሰዓት ድረስ አፍን በትክክል መዝጋት ይገባል። ስለዚህ እንዳይነጥብ አፍን እጁን አፉ ላይ ማስቀመጥ አለበት። ከዛ ወይ ሂኮ በለሆሳስ ይላል። በቀስታ ያኝከው ማለት ነው። በቀስታ ያላምጠው ይላል። ይሄንን ምላችሁ ለመዋጥ የማይቻልና የማይመች አይነት ከሆነ በጣም አሁን ለምሳሌ አዲስ ሰዎች በሚቆርቡበት ጊዜ ወደ ቁርባን ሲመጡ ይጨነቃሉ። አንዳንዶቹ ወደ አፋቸው ከገባ በኋላ እንዴት ላድርገው ዋጠው ይባላሉ። ግን ደግሞ መዋጥ የማይችሉ ሰዎች አሉ። እና በዚህ ምክንያት አንዳንዶቹ አንዳንድ ህፃናትን አስተውላችሁ ከሆነ እናንተም ልታዩ ትችላላችሁ። ዝም ብለው በአፋቸው ይይዙትና ከዛ እልፍ ሲሉ ሰው ካላያቸው ዘወር ብለው ይተፉታል። ይህንን ተጠንቅቃችሁ ታውቃላችሁ? በጣም ጥንቃቄ ይፈልጋል በነገራችን ላይ። ለዛ ነው ጸበል የሚሰጠው ደም የሚሰጠው ሌሎች የማያውቁ አዳዲስ ሰዎችን ስታቆርቡ ጥንቃቄ የሚደረገው ለዛ ነው። ስለዚህ ያ እንዳይሆን ያ የሚሆንበት ምክንያት በተለይ ትልቅ ከሆነ ዋጠው ሲባሉ ሲዋከቡ ይጨነቃሉ። በዚህ ምክንያት ይሄን የሚያክል ነገር እንዴት እውጣሉ ሊሉ ይችላሉ፣ በተለይ ትልቅ ከሆነ። ስለዚህ አንዳንድ ጊዜ መፈቀድም ያለባቸው ትክክለኛውን ስርዓትን ማስተማር ስለሚገባን ነው። ከተቻለ መዋጥ፣ ካልተቻለ ግን አላምጦ መዋጥም ጭምር ይቻላል። ቅዳሴ ሐዋርያት ገጽ ቁጥር 119 ላይ ቀጥሎ የሚለው እንደዚህ ነው። ወይ ሂኮ በለሆሳስ እስከ ያጸሪ አፉሁ ይላል። አፉን እስከሚያጠራው ድረስ ነው የሚለው። የትናጋውን በድዱ በምላሱ በምን ተጣብቆ እንዳይቀር ጥርግ አድርጎ አፉ ውስጥ ያለውን አፉን ዘግቶ ሁሉን ነገር ጥርግ አድርጎ እሱን መዋጥ አለበት ነው። ይሄ ነው ወይ ሂኮ በለሆሳስ የሚለው ይሄን እስከ ያጸር አፉሁ ማለት አፉን እስከሚያጠራው ድረስ። ለምን ድድ አካባቢ ጥርስ አካባቢ የተጣበቀ ምንም አይነት ቅንጣት መኖር የለበትም። ስለዚህ ይህንን ማድረግ አለበት በፍርሃት ወበረዓድ፣ ነገር ግን በማክበር በመፍራትና በመንቀጥቀጥ መሆን አለበት ነው። እንደዚህ ሲባል ቅድም እንዳልኳቸው አይነት መንቀጥቀጥ ሳይሆን ማክበር ማለት ነው። እና በዚህ ክብር ያንን ማድረግ ይገባል። ከዛ በኋላ የስጋውን የተቀበለው ሰው ቀጥሎ ደሙን ይቀበላል። ደሙን ከተቀበለ በኋላ ቀጥሎ ማይ መቁረር ይሰጠዋል። ማይ መቁረር ማለት የሚያበርድ ውሃ ማለት ነው። የሚያቀዘቅዝ ውሃ ማለት ነው። ቀጥታ ሲተረጎም የሚያቀዘቅዝ ውሃ። ይሄ የሚያሳየው ምስጢሩ የቅዱስ ስጋውን እና የክቡር ደሙን እሳትነት የሚያሳይ ነው። እሳት ነው የተቀበለው። ስለዚህ ያንን ምስጢር ለማሳየት ነው አንዱ። ሁለተኛው ግን ማዩ የሚያስፈልገው በመሰረታዊነት ከዚህ በፊት ነግሬያችኋለሁ። የቅዳሴ ጸበል የሚሰጠው ለቆረቡ ሰዎችና ለቀዳሾች ብቻ ነው የሚያገለግለው። አሰራሩ እንደዛ ነው። ለምሳሌ ገጠር አካባቢ ተለክቶ ነው ማይ የሚቀዳው ውሃ የሚቀዳው። ስለዚህ ያ ውሃ ላስቀደሰው ሰው ሁሉ ሊዳረስ አይችልም፣ ያ ቅዱስ ውሃ ጸበሉ ማለት ነው። በዚህ ምክንያት ለቀዳሾቹና ለቆራቢዎቹ ብቻ ነው የሚሰጠው። አዲስ አበባ የውሃ ችግር ስለሌለ ያ ይቀዳን፣ ይጸለይበታል፣ ቅዳሴው ቃለ እግዚአብሔር ያርፍበታል፣ ቡሩክ ይሆናል፣ ቅዱስ ይሆናል። በዚህ ምክንያት ለሁሉም ይሰጣን፣ ኃጢአት አይደለም። ግን እንደው መነሻው እንድታውቁት ነው። መነሻው ለቆራቢዎችና ለቀዳሾች ነው። ለቆራቢዎች የሚያስፈልግበት ምክንያት ምንድነው ሲባል ቅዱስ ስጋውን ክቡር ደሙን ከተቀበሉ በኋላ ጸበሉን ሲጠጡ ተጉመጥንጠው ወደ የሚያወርዱበት ነው። ዋናው ዓላማ ይሄ ነው።
አፋቸውን የሚጠርጉበት ነው። በአንድ ጊዜ ላይ ጠጡት ይችላሉ። ይው አድርጎ መጠጣት ሳይሆን የተወሰነ ጠጥቶ ከዛ አፍን አጽድቶ ከዛ በኋላ ቀሪውን ደግሞ መጠጣት እስከሚያልቅ ድረስ መጠጣት፣ እነዚህን ማድረግ። ሙስሊም ወገኖቻችን የሚያነሱ ጥያቄ አለ። ኢየሱስ እኔ አምላክ ነኝ አምልኩኝ ብሏል ወይ በመጽሐፍ ቅዱስ? እስኪ በጥቁርና በነጭ ከራሱ አንደበት የተነገረ አሳዩኝ፣ ካሳያችሁኝ አምናለሁ ይላል። እንዲህ ያለ ጥያቄ ሲጠይቁ መስማት የተለመደ ነው። ግን በሌላ በኩል እኔ አምላክ አይደለሁም ሰው ብቻ ነኝ አታምልኩኝ ብሏል ወይ በጥቁርና በነጭ? ይሄንን ካላሳዩን እኛ እንዳለ የማሳየት ግዴታ የለብንም። እኔ አምላክ አይደለሁም አታምልኩኝ ብሏል ወይ ብሎ መጠየቅ ያስፈልጋል። መጽሐፈ ምሳሌ ላይ ለሰነፍ እንደ ስንፍና አትመልስለት ይላል። ምክንያቱም ለመረዳት ላልፈለገ ሰው ብታስረዳ ማርም አይጥመውም፣ ውሃም ያንቀዋል። ሰው ካልፈለገ ውሃውም ይወፍርበታል፣ ካልፈለገ ማርም ይመርበታል። ሰው ሲፈልግ ነው እንኳንም ይጣፍጠው የመረረውም ጣፍጦት የግዱ የሚበላው ሲፈልግ ነው። ረሃብ ነው፣ ምግብለት ነው። ለምሳሌ በእነሱ መጽሐፍ ስለ አምላክ የተነገሩ ነገሮች አሉ። ምን ተብሏል? ለምሳሌ መጀመሪያና መጨረሻው ማን ስለመሆኑ መጽሐፋቸው ቁርአን ማለት ነው ምዕራፍ 57 ቁጥር 3 ላይ እንዲህ ይላል፣ እርሱ አላህ ማለት ነው የመጀመሪያ ነው የመጨረሻውም እርሱ ነው። ስለዚህ የመጀመሪያውም የመጨረሻውም አላህ ነው ብለው እነሱም ያምናሉ። ታዲያ ይሄ ኢየሱስ ክርስቶስን በተመለከተ በመጽሐፍ ቅዱስ ምን ተብሏል? ኢየሱስ ክርስቶስ ስለዚህ ምን ብሏል ነው። ዘጸአት ምዕራፍ 3 ቁጥር 13 ከ14 ላይ ይሄ እየተነገረ ነው፣ የሚታወቅ ነው። እግዚአብሔር ለሙሴ ራሱን በገለጠ ጊዜ ያለና የሚኖር ማለት ዘላለማዊ አምላክ ሕያው ባህሪ ያህዌ ብሎ ነው ራሱን የገለጸለት። በትንቢተ ኢሳይያስ ምዕራፍ 44 ምዕራፍ 55 ላይ ምዕራፍ 45 ላይ እግዚአብሔር ደጋግሞ ፊተኛውና ኋለኛው መጀመሪያውና መጨረሻው ያለና የሚኖር እኔ ነኝ ብሏል። ስለዚህ ዘላለማዊ አምላክ ፊተኛውና ኋለኛው እግዚአብሔር መሆኑ የታወቀ ነው። ኢየሱስ ክርስቶስ ይህንን በተመለከተ ምን ብለዋል ነው ጉዳዩ። ራእይ ዮሐንስ ምዕራፍ 1 ቁጥር 17 እስከ 18 እንዲህ ይላል፣ ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ። ፊተኛውና እሱም ሞቼ ነበር ሕያውም ነኝ፣ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሲኦልም የሞትና የሲኦል መክፈቻ አለኝ። ፊተኛውና ኋለኛው አልፋና ኦሜጋ እኔ ነኝ አለኝ ይላል። እኔ ነኝ ብሎ ይሄንን የተናገረው ማን ነው? ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ ምን አለ? ፊተኛውና ኋለኛው መጀመሪያውና መጨረሻው አልፋና ኦሜጋ እኔ ነኝ አለ። ከእግዚአብሔር በቀር ዘላለማዊ አለ ወይ? የለም። መላእክት ዘላለማውያን አይደሉም? አይደሉም፣ የተፈጠሩ ናቸው። የፍጥረት ሁሉ መጀመሪያ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ተብሎ የተነገረው ነው። ያቺ በመጀመሪያ ናት የፍጥረት ሁሉ አንድ ብሎ የጀመረባት። ከዛ በፊት ከእግዚአብሔር በቀር ማንም የለም። ከዛ በፊት ማን ነው የነበረው? እግዚአብሔር። በምን አይነት ሁኔታ አይታወቅም። ጊዜም የለም፣ ዘመንም የለም፣ ምንም የለም። ከዛ በፊት እግዚአብሔር ብቻ ነው ያለ። ከዛ በፊት ዘላለማዊነት ነው። ጊዜም የመጣ ከፍጥረት በኋላ ነው። ስለዚህ ፊተኛና ኋለኛ መጀመሪያና መጨረሻ እግዚአብሔር ብቻ ነው። ከተፈጠርን ዘንድ ሰዎችና መላእክት ያው ወደፊት ቀጣዮች ነን። ሕይወታችን ዘላለማዊ ነው። መጀመሪያ ግን አለን። ሰዎችም ሆነን መላእክትም ሆኑ ሰዎች መጀመሪያ አለን፣ መጀመሪያ የሌለን አይደለንም። መጀመሪያና መጨረሻ የሌለው እግዚአብሔር ብቻ ነው። ይሄን ደግሞ ጌታችን መድኃኒታችን ክርስቶስ ስለ ራሱ ተናግሯል። ፊተኛውና ኋለኛው መጀመሪያውና መጨረሻው አልፋውና ኦሜጋው እኔ ነኝ ብሏል። ስለዚህ በእነሱም ዘላለማዊው አምላክ አንድ ከሆነ ያ ዘላለማዊው ብቸኛ አምላክ ኢየሱስ እኔ ነኝ ብሏል። ሁለተኛ ኃጢአትን ይቅር ማለት የሚችለው ማን ነው? በእነሱም መጽሐፍ ምዕራፍ 3 ቁጥር 135 ላይ ኃጢአትን ይቅር የሚል አላህ ብቻ ነው ይላል። ኃጢአትን ይቅር የሚል ማለት የሚችለው አላህ ብቻ ነው ይላል። መድኃኒታችን ኢየሱስ ክርስቶስ ኃጢአትን በማስተስረይ በኩል ምን አድርጓል? በማቴዎስ ወንጌል ምዕራፍ 9 በማርቆስ ወንጌል ምዕራፍ 2 ላይ እንደተጻፈው ኃጢአትህ ተሰረየችልህ ብሏል ለብዙ ሰው። ለምሳሌ አንዱን ሽባ ሆኖ ወደሱ ያመጡትን አንተ ልጅ ኃጢአትህ ተሰረየችልህ አለው ይላል።
በዛ ይሄንን ይሰሙ የነበሩ ጸሐፍት ፈሪሳውያን ተረድተው ከእግዚአብሔር በቀር ኃጢአትን ማን ማስተስረይ ይችላል? ይሄ ሰው ይሳደባል አሉ። ይሳደባል ማለታቸው ነው እንጂ ስለቱ ከእግዚአብሔር በቀር ኃጢአትን ማን ያስተሰርያል ማለታቸው እውነት ነው። ከእግዚአብሔር በቀር ኃጢአትን ማስተስረይ የሚችል የለም። እስኪ ይሄንን አረፍተ ነገር ከእግዚአብሔር በቀር ኃጢአትን ማስተስረይ የሚችል አለ ወይስ የለም? እስኪ በጣም ሩቅ ስለሆነ በርግጥ ለእንዲህ አይነት አይመችም። ትንሽ የርቀት ትምህርት ነው የሚመስለው፣ ግን ይሁን። ከእግዚአብሔር በቀር ኃጢአትን ማስተስረይ የሚችል አለ ወይስ የለም? የለም። ታዲያ ካህናት ኃጢአትን ያስተሰርያሉ። እንዴት አድርገው ነው? አባቶቻችን ኃጢአትን ያስተሰርያሉ። ግን ምን ብለው ነው ኃጢአትን የሚያስተሰርዩ? የማይሰራ ኃጢአት ማን ይፍታ ነው የሚሉት? እግዚአብሔር ይፍታ ነው። አያችሁ፣ ኃጢአቱን የማስተስረይ ስልጣኑ የማን ነው? የእግዚአብሔር ነው። ካህናት የእግዚአብሔር እንደራሴዎች፣ የእግዚአብሔር መናገሪያዎች ናቸው። ኃጢአትን የማስተስረይ ስልጣኑ ግን የእግዚአብሔር ነው። ስለዚህ መድኃኒታችን ክርስቶስ ኃጢአትን ማስተስረይ የሚችል የባህሪ አምላክ ነው። መድኃኒታችን ክርስቶስ አምላክ ሳይሆን ኃጢአት ተሰረየችልህ ቢል ኖሮ በጣም ተገቢ አይሆንም ነበር፣ ስተት ነበር የሚሆነው። ፈሪሳውያን ያቀረቡት ወቀሳ፣ ጸሐፍት ያቀረቡት ወቀሳ ትክክል ነበር የሚሆነው። ግን መድኃኒታችን እውነተኛ አምላክ ስለሆነ ኃጢአትን አስተስረዋል። እባካችሁን ቆንጆ ሴቶች፣ መልከ መልካም ሴቶች፣ እባካችሁን ቆንጆ ወንዶች፣ ይሄ ቆርበታችሁ፣ ይሄ ነገ የሚረግፍ አበባችሁ ዛሬ ስላማረበት ስለተዋበ፣ ዛሬ ቆንጆ ናችሁ ስለታያችሁ ምንም ነገር አትስሩበት። የሆነ በሱ አትመኩ። እንደተባለው ቆንጆ ሴት ደደብ ነች፣ ቆንጆ ወንድ ደደብ ነው። ቆንጆ እንኳን ደደብ ሊሆን አይችልም። ቆንጆ ሴት ግን ደደብ ነች የሚባለው እንደተባለው እንዳይሆንባችሁ እባካችሁን በመልካችሁ አትሸወዱ። እኔ ብማርም ባልማርም ቆንጆ መልከኛ አይቶ የሚያገባኝ አይጠፋም የሚባል አባባል አለ። ለምን? አንዱ ይሄ ነው። ይሄን እሺ በጎን በቃ ባጭሩ ዝጋው። ለምን? የሁሉም ሴቶች ስለማይወክል ነው። ይሄን የጥቂት ሴቶችን ሐሳብ የሚወክለው። እንደገናም ደግሞ መልከ መልካምና ቆንጆ በቅርጽም በምንም በቃ በገጽታችሁ ቆንጆ የሆናችሁ ሴቶች ከኖርማሉ ሰው የበለጠ መስገድ መጸለይ ያለባችሁ እናንተ ናችሁ። እግዚአብሔር ለስቃይ አይደለም መልክ የሰጣችሁ። በእርግጥ በጾም ጸሎት፣ በስግደት በመንፈሳዊ ከጠበቃችሁት ውበታችሁ ደስ ይላል። የሥላሴ ፍጥረት እናንተ ብቻ አላችሁ። መልክ የለኝም ብላ የምታምን ሴትም እንደዛው ናት። ዘፋኞቹ ለቆንጆ ሴት ብቻ እየዘፈኑ ነው። መልክ የላቸውም ለሚባሉ ሴቶች አልዘፈኑ። ግን ሁሉም የማን ፍጥረት ነው? የሥላሴ ፍጥረት ነው። እናንተን ግን ቡዳው የሚያያችሁ የዝሙቱ መንፈስ የሚያያችሁ ወዷችሁ አይደለም። ወደድኳት የሚለው እውነት ወዷችሁ አይደለም። በላኋት ሲል መልክሽን እንደዚህ ግጦ የሚበላው ነገር ሆኖ ሳይሆን ትዳር ላይ ዜሮ፣ ጸባይ ላይ ዜሮ፣ ገንዘብ ላይ ዜሮ፣ ሰላምሽ ላይ ዜሮ፣ ሲንግል ማሞንሽ ብቻ እንድትኖሪ፣ ትዳርም ከሆነ ደግሞ እድሜ ልክ የምትኖሪም ከሆነ ደግሞ ቅቅል ያለ በቃ ዝም ብሎ ሁሉ ጊዜ ገባ ወጣ የሚል በቃ የሚያስጨንቅ ትዳር 20 ዓመት 30 ዓመት ወይ ባልሽ ባንቺ ላይ እንዲማገጥ እያደረገ አንተም ቆንጆ ኮንክ ሚስት ላይ ባንተ ላይ እንደዚህ እንድትሆን እያደረገ ሁለታችሁም ቆንጆች ከሆናችሁ በቃ በጣም አደገኛ ነው የሚሆነው። ሁለታችሁም ትቤታችሁ ከባድ ነው። በተለይ ሁለት ቆንጆች ከተጋቡማ ከባድ ነው እና ብቻ በአጠቃላይ እንደው ጸበል ባይርቃችሁ ቅዳሜ ሁሉ ጊዜ ብትጠመቁ፣ እሁድ ብታስቀድሱ፣ ከስራ እንግዲህ ከስራ ውጪ ማለት ነው የምትሰሩ ከሆነ ማትሰሩ ከሆነ ደግሞ ሁሉ ጊዜ ብትጠመቁ፣ ብትሰግዱ። እኔ ላይ ያለው የቡዳ መንፈስ በዝሙት የገባህብኝ፣ በዝሙት መንፈስ ከወንዶች አይን የገባህ በመስተፋቀር የገባህብኝ፣ በቡዳ መልክ ጸጉሬን አይተው አይኔን ጥርሴን አይተው የሆነ የሚያምረውን አካሌን አይተው መቀመጫዬን እንዳለን ቅርጼን አይተው የገቡ መናፍስቶች ካሉ ታሰሩ አሉ ደግሞ ታሰሩ ብላችሁ የምትሰግዱበት የምትጸልዩበትን ጊዜ እግዚአብሔር ይስጣችሁ። ለቆንጆች ነው ይሄን የምናገረው። አለበለዚያ እዚህ ምድር ላይ የተመቻችሁ መስሎ በቆንጆ ልብስ አምሮባችሁ ውስጣችሁ የሚያውቀው እግዚአብሔር ነው ሳይመቻችሁ፣ እንደገናም ሲኦልም ደግሞ በዚሁ ቡዳ መንፈስ ምክንያት ገብታችሁ ቆንጆ ሴት ሲኦል አትገባም፣ ወይም አስቀያሚ ሴት ሲኦል ትገባለች አይደለም እያልኩ ያለሁት። በመልካችሁ ምክንያት እግዚአብሔር በሰጣችሁ መልክ ምክንያት መጎዳት የለባችሁም። ጠብቁት። ጸጋ ነው፣ ውበት ነው፣ እግዚአብሔር ሰጥቷል። አውሮፓ ውስጥ ያሉት በረዷማ ሀገር ያሉት ሰዎች ቆዳቸው ለበረዶ የተመቸ ስለሆነ ነጭ ሆኑ። እኛ አፍሪካ ያለን ደግሞ ለፀሐይ ቅርብ ስለሆነ ወይም ደግሞ ሐሩር ስለሆነ ጥቁር ሆንን። የልብስ ቅማልና የፀጉር ቅማል ማለት ነው። ልዩነት የለውም። አንዱ ተከልሏል፣ ነጭ ሆኗል። አንዱ ደግሞ እዚህ ላይ ነው፣ ጥቁር ነው። የቆዳ ጉዳይ ነው። ለውጥ የለውም። ሰው ነው። የሥላሴ ፍጥረት ነው ሁሉም ሰው። እንኳን አይደለም እኛ ሙሉ ነን በምናስብ ሰዎች በአካል ቀርቶ
ሰበዳት ካለ ፍጥረት ገጸ ከልብ የሚባሉት ከዚህ በላይ የውሻ መልክ ያላቸው እንኳን እነ ቅዱስ ክርስቶፎሮስ አይደል እንዴ ሌሎቹንም ቅዱሳኖችን በቅዱስና ሕይወት ውስጥ ያለፉትን ለክርስቶስ መስክረው እንዲሞቱ ሁሉ አድርጓል። እንኳን ሰው የውሻ መልክ ኖሯቸው የሰው ልብ ያላቸውን ፍጥረታት ራሱ እንኳን ወደ ገነት አስገብቷል እግዚአብሔር። እና ይሄ እግዚአብሔር የፈጠረውን ይህን ቆዳ ነገ የሚረግፈውን አበባ እንደ አንድ ትልቅ መሳሪያ አድርጋችሁ ሃይማኖታችሁን አትጉዱት፣ እምነታችሁን መንፈሳዊታችሁን አትጉዱት ብዬ ምለው እኔ። አሳልፋችሁ አትስጡት። ወንዶች ታምሪያለሽ፣ አፈቀርኩሽ፣ ደብዳቤ ምናምን እስቲ ዝናና ስላሉሽ ብርቅ አይሆንብሽ። አንተም ወንዱ ሴቶቹ ሞራል ስለሰጡ ታምራለህ ስለተባልክ ስፖርት ስለሰራ ምናምን የሆነ ሰውነትን እንትን ስራት በፍጹም አዲስ ነገር አይመስልም። ጊዜው ያልፍና ገንዘብ በ20 ዓመት ልብ በ40 ዓመት ነው የሚባለው አይደለም። ጎልማሳ ስትሆን 45 50 ስትሆን ያሳለፍከው ጊዜ ስታስበው ይቆጭሃል። ምንድን ያደረኩት ትላለህ። አገር ሆኜ እንዴት እንደዚህ አደርጋለሁ? የዚህ ምርጥ የተባረከ ቤተሰብ ልጅ ሆኜ እንዴት እንደዚህ አደርጋለሁ? የቄስ ዘር ሆኜ እንዴት እንደዚህ አደርጋለሁ እያልክ ከምትቆጭ ካሁኑ ራስህን ማዳን ነው። ያለፈም ጊዜ ከሆነና አሁን የምትሰሙ ሰዎች ትልቆች ጎልማሶች ሆናችሁ ደግሞ ያለፈ ጊዜ ከሆነ ንስሐ ግቡበት። ኃጢአታችሁን የሚያስታውስ ትምህርትም ከሆነ ጻፉትና ቶሎ አስወግዱት። ንስሐ ገብታችሁ አባታችሁ ፊት ሄዳችሁ በአፋችሁ መናገር የሚከብዳችሁ ከሆነ አንብቡት። አንዳንድ ሰው ይጠፋዋል ኃጢአቱን ለመናገር። ትዝ ባላችሁ ቁጥር ጻፉትና ንስሐ አባታችሁ ሄዳችሁ ቁጭ ብላችሁ አንብቡት እንጂ አንብቡትን ካልተንኩ ተብሎ አይሰጥም ለንስሐ አባት። በትዕግስትማ አይላክም ኃጢአት። ቁጭ ተብሎ ግን በራስህ አንደበት ኃጢአትህን መናገር አለብሽ። እና ውበት ከንቱ ነው፣ ረጋፊ ነው። ታጥቦ አይጠጣም፣ ጥቅም የለውም። እንዲያውም ጥቅም ያለው የመንፈሳዊ ውበት ነው። እውነቴን ነው ነገራችሁ። እና ኦቲስቲክ ተጠቂ የሆነው ልጇን አሁን እያስጠመቀች ነው ያለችው። በጣም ትልቅ መሻሻል ነው ያለበት። ሲጠራ አቤት ይላል፣ እንደዚህ ቤቢ አቤት አብሽ ሲባል ይዞራል። በፍጹም አይዞርም ነበር። አሁን እንግዲህ ይሄ ሁሉ ከተፈጠረ ወደ 5 ወር ምናምን ሆኖታል አይደል? ማጠቃለያ መቼ መሰላችሁ? ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ ልክ ነው። ህዳር ምናምን አካባቢ ላይ ነው። እና በጣም ትልቅ ለውጥ ነው ያለው። ለመጨረሻ ጊዜ እንግዲህ ይሄን ገጠመኝ የጨረስኩት ህዳር ላይ ነው። እስካሁን አላቀረብኩትም እንጂ ይሄ እንግዲህ ሁላችንም ህይወት ነው። በተለይ ደግሞ ወጣቶች የመጀመሪያው ማድረግ የምንፈልገው በጣም ብዙ ነገር አለ። በጣም ብዙ ማድረግ የምንወዳቸው ራሳችን ህይወታችን ላይ ማየት የምንፈልገው በጣም ብዙ ነገር አለ። ብዙ መጸለይ እንፈልጋለን፣ ንስሐ መግባት እንፈልጋለን፣ ስጋ ወደሙ መቀበል እንፈልጋለን፣ አስቀዳሽ መሆን እንፈልጋለን፣ አንባቢ መሆን እንፈልጋለን፣ ጎበዝ ተማሪ መሆን እንፈልጋለን። ከምንም ነገር በላይ ከሰዎች ጋር በጣም በሰላም የሚኖረው ሰው የምትኖረው ሴት መሆን እንፈልጋለን። ግን አልቻለም። ማድረግ የምንፈልገው ነገር አለ። ቱዱ ሊስት አለን፣ እንደረድረዋለን። አንዱንም ቲክ አናደርገውም፣ አይፈጸም። ፕላን እናደርጋለን። የዛሬ ዓመት 2018 ምናምን ብለናል፣ አናደርገውም። ራሳችን እናውቀዋለን። ምክንያቱም 2017 ላይ እንዴት እንደሆነ ስለምናውቀው ማለት። ሁሌ ግን የሆነ ራሳችን ላይ ማየት የምንፈልገው ማንነት አለ የለም አለ አይደል? ግን አድርገናል፣ አቅቶናል። ሰው ለምንድን ነው ይህን ማድረግ ያቃተ ቢባል ብቸኛ ሊል የምንችለው ነገር ምንድን ነው? አቅቶኝ ነው በቃ። ስላልሞከርን ነው እንዳይባል እንደኛ ያልሞከረ የለም። ምን ያላረግነው ነገር አለ አይደል? በጧት ተነስቶ የጧት ሌሊት ተነስተን አንባቢ ምናምን ለመሆን ስንት ያላረግነው። በጊዜ ተኛን ግን አይሆን የሆነ ነገር እንጣለን እንጠጣለን ቡና። ምን ያላረግነው ነገር አለ ጎበዝ ተማሪ ነው። በተለይ ደግሞ ጥሩ መንፈሳዊ ኦርቶዶክሳዊ የሆነ ወጣት ለመሆን ያላረግነው ነገር የለም። ግን አልቻለም። ደግሞ በዚህ ቢበቃን ጥሩ ነበር። ወደዚህ ትኩረታችሁ በዚህ ቢበቃን እኮ ጥሩ ነበር። የማንወደውን ክፉ ነገር ምን እንላለን? እናደርገዋለን። በተቃራኒ ሁላችንም የሆነ ማድረግ የማንፈልገው ግን በየቀኑ የምናደርገው ኃጢአት አለ። ሁላችን ያሰቃየን፣ ራሳችንን በመስታወት ስናይ እንድንጠላው ያደረገን፣ እኔማ ገብርኤል መግባት አይገባኝም እንድንል ያደረገን፣ ክራችንን እንድንበጥስ ክርስቲያን ልባል አይገባኝም እንድንል ያደረገን፣ ከሰው በታች ከጓደኞቻችን በታች ያደረገን፣ ቶሎ ተሰባሪ እንድንሆን ያደረገን፣ ቶሎ እንዲከፋን፣ ቶሎ እንድናለቅስ፣ በአንዴ ትዝ እያለ እያሸማቀቀ ራሳችን እንድንጣላም ያደረገን የሆነ ኃጢአት አለ፣ የሆነ ድክመት አለ። ከእግዚአብሔር የሚያርቅ እንፈልጋለን እኮ ወደ እግዚአብሔር መቅረብ ግን አንችልም። ምለናል፣ ተገዝተናል፣ ተስለን እናውቃለን።
ገብርኤል ይህንን ኃጢአት ከኔ ከነቀልክልኝ ብለን እናውቃለን፣ ግን አልቻለም። ሁሌ ራሳችንን ስናደርገው ነው የምናገኘው። ሁሌ ስናደርገው ነው የምናገኘው ራሳችንን። ሞታችንን እንድንመኝ አድርጎናል። ይህ ኃጢአት ሞታችንን እንዲሆነው ከመኖርማ ብለናል። ሁላችንም መብራት አጥፍተን መኝታ ቤታችን ቆልፈን እናድርግ። አንፈልግም እኮ እውነት አንፈልግም እንደዚህ መሆን። ለምንድን ነው የምታደርገው ቢባል ለዚህኛው ደግሞ አንድ መልሳችን ምንድን ነው? ወድጄ አይደለም እኮ አይደል? ወደን ነው? ወዳችሁ ነው አይደለም? መተው እኮ ፈልጋለሁ። ሰርች አድርገናል ሃው ቱ ስቶፕ ምናምን ብለን ድረሱ ግን አልቻለም። ምን ያላረግነው ነገር አለ? ሄደን መጨረሻ ላይ ተስፋ ቆርጠን ራስን አጥፋ የሚል ድምፅ ነው ጆሮአችን ላይ የሚያቀጭ። እንዲሆነ ከምትኖር ኑሮ ነው እንዴ? ኑሮ ነው ወይ? ሁልጊዜ ድብብቆች ሰዎች እንዳያውቁብን ያልናት ክፉ ልማድ፣ አመል፣ ሱስ ይዞ ብንፈልግ እኮ ጥሩ ነው ግን አይደለም። አንዳንዴማ ሁለት ማንነት ያለንም ይመስላል። ያንን ነገር ሲያደርገው ደስ የሚለው ከዛስ አድርጎት ሲጨርስ ደግሞ የሚከፋው ማንነት አለ አይደል? እኛ የትኛው ነን? እሺ ቤተክርስቲያን ስንመጣ ሰላም ይሰማናል። ይዛ መጥፎ ቦታ ስንሄድም ሰላም ይሰማናል፣ ደስ ይላል። ያኛው ግን ኃጢአቱን አድርገነው ስንጨርስ ሁሌ ልባችን ይቃጠልብናል። በትክክል ራሳችን ላይ ተስፋ እንድንቆርጥ አድርጎናል። ለምን? ሰው መሞከር እስከሚችለው ሙከራ ድረስ ሞክረናል። አልሞከራችሁም እንዴ? ሞክረናል ግን አልቻልንም ነው። የሆነ ክፉ ልማድ አለ፣ የሆነ ሱስ አለ፣ የሆነ ሰው አለ። ከዚህ በኋላ አላወራውም፣ ቴክስት አላረግለትም ብለን ምናረግለት የሚያመላልሰን ማለት የሆነ ቦታ አለ። እግዚአብሔር ስለዚህኛው ስለተቸገርንበት አንዱ ኃጢአት ምን እንደሚለን ታውቃላችሁ? የምትወደውን አንዱ ልጅ አርጋ የወደድከውን ኃጢአትህን ምን በልልኝ ሰዋልኝ። ሁላችንም ለእግዚአብሔር ብለን መሰዋት ያቃተን ይስሐቅ አለ። ዛሬ እንደዚህ እንደበዛችሁ በየሳምንቱ የሚካሄደው የግቢ ጉባኤ መርሃ ግብር ላይ አትበዙ። የሚያስቀራችሁ የሆነ ይስሐቅ አለ። ጸሎት እንዳናደርግ የሚያደርገን ማታ ራሳችን እንድንጠላ አድርጎን ጠዋት ስንነሳ ይህንን ባደረኩበት እጄ ይህንን በሰራሁበት ሰውነቴ የጸሎት መጽሐፍማ አልይዝም ብለን ጸሎት እንዳናደርግ የሚያደርገን ይስሐቅ አለ። መሰዋት አቅቶናል። እግዚአብሔር ደግሞ ያቺን ነው የሚለው፣ እሱን ነገር ተውልኝ ነው፣ ለእኔ ብለህ ተውልኝ። እና ምንድን ነው የምናደርገው? በጣም ብዙ ጊዜ ከዚህ ነገር ውጡ፣ ይህንን ኃጢአት ተዉ ምናምን እንባላለን። እንዴት መውጣት እንዳለብን ግን አናውቅም አይደለ? ንስሐ ግቡ ይባላል። ንስሐ መግባት እንዳለብን እኮ እናውቃለን ለዚህ ኃጢአታችን። ግን እንዴት ነው ምን ተወው ነው። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። ብዙ ነገር የተነሳበት፣ ብዙ ነገር የተማርንበት፣ ብዙ ቁም ነገር አዘል መልእክቶች የተላለፉበት ቪዲዮ ነበረ። እናንተም የተሰማችሁን ስሜት በኮሜንት ላይ መጻፋችሁን እንዳትረሱ። በተለይም ደግሞ ለንግግሮቻችን በሙሉ ጥንቃቄ ማድረግ እንዳለብን በጣም ልናስብ ይገባል። በወንድማችን እሼቱ ጉዳይ ላይ ገብቼ እንዲህ ነው ብዬ መናገር አልፈልግም። እህታችን የነበረችበትን የምታደርገውን ነገር ሁላችንም እናውቃለን። ግን ሰዎች ላይ በቁስላቸው ላይ ድጋሚ ሌላ ህመምና ነገር እየጨመርን ሰዎችን ወደ ሌላ ነገር ውስጥ ማስገባት መልካም ነው ብዬ አላስብም እንደግለሰብ። ስለዚህ በተቻለን አቅም እነዚህ ሰዎች ካሉበት ይወጡስ ለምንድን ነው እቺ ልጅ እንደዚህ እያደረገች ያለች ብሎ ከኋላ ያለውን ነገር አጥንቶ እቺ ልጅ ማገዝ በምንችልበት መንገድ ልናገዝ ይገባል እንጂ በየማህበራዊ ሚዲያ ላይ እየወጣን ክፋቷን፣ ኃጢአቷን፣ በደሏን መዘርዘር ማውራት መልካም ነው ብዬ አላስብም። ሰዎችን ልናስተምር የሚገባው ሰዎችን ልንመክር የሚገባበትን መንገድ በአግባቡ ልናስብ ይገባል። ንግግሮቻችን ዛሬ በጣም ብዙ ሰዎችን እየገደለ እያጠፋ ይገኛል። በጣም በሚገርም ሁኔታ ብዙ ኮሜንቶችን ለማየት ሞክሬያለሁ። ገብቼ ልጅቷ በምትናገረው ኮሜንቶች ላይ ገብቼ ለማየት ሞክሬያለሁ። በጣም ያሳፍራል። በዚህ ደረጃኛ ወርደናል ወይ? በዚህ ደረጃ እንደዚህ ሆነናል ወይ? ንግግሮቻችን በጣም ያሳፍራሉ። አያችሁ፣ ሰዎችን እየገደልን ያለነው ራሳችን ነን። በዛ ላይ ደግሞ ጨምረን እኛ ታዋቂ ነን የምንል ሰዎች ደግሞ ተነስተን ኮሜንት ስንሰጥ ሀሳብ ስንሰጥበት ጉዳዩ ሌላ እየሆነ ይሄዳል። እባካችሁን እግዚአብሔር አምላካችን በእውነት ሁላችንንም ከኃጢአት
ከበደል ካለንበት ከወደቅንበት ህይወት እግዚአብሔር አንስቶን በእውነት በምህረቱ በቸርነቱ እግዚአብሔር አምላካችን ሁላችንን የሚጎብኘን። አዎ ሁላችንም በደለኛ፣ ሁላችንም ኃጢአት ብንታይ ውስጣችን ብታይ ብዙ ኃጢአት በደል ያለብን ሰዎች ነን። በእውነት እግዚአብሔር አምላካችን በምህረቱ ስለጠበቀን ነው ዛሬ የምናወራው ዛሬ የምንታየው እንጂ ብዙ በደለኛ ኃጢአተኛ ነን እኛ። ነገር ግን ደግሞ የሰዎችን ኃጢአትና የሰዎችን ሐሳብ እያነሳን ግን እየተናገርን ድጋሚ ሌላ ችግር መፍጠር አግባብ ነው ብዬ አላስብም። እና በእውነት እግዚአብሔር አምላካችን አሁን የምትቸገሩ ሁኔታችንን እግዚአብሔር አምላካችን ያግዛት። በእውነት በጣም ያሳዝናል። ብዙ ነገር አይቻለሁ በዚህ 2 ቀን ውስጥ ብዙ ነገር አይቻለሁ። እና እግዚአብሔር በእውነት ሁላችንን የሚያግዘን ለሁላችንም እግዚአብሔር ንጹህ ልቦና ይስጠን። ንጹህ ልቦና ይስጠን። ንጹህ ልቦና በእውነት በሰዎች ኃጢአት መሳለቅ አያስፈልግም። በሰዎች ኃጢአት መቀለድ አያስፈልግም። ሰዎች ወደውት ፈቅዶት አይደለም እንኳን አንዳንድ ኃጢአት የሚሰሩት በእውነት ነው። በቃ ሰዎች አውቁ አይደለም ወደ ክፋት መንገድ ውስጥ የሚገቡ። ያንን ማሰብ ያስፈልጋል። ሰዎች ኃጢአት የሚሰሩት ሰዎች በደል የሚሰሩት አውቁ አይደለም። ከኋላቸውን የሚያሰራቸው ነገር አለ። ብዙዎቻችን የመናፍስትን ውጊያ ወደ ኋላ ማለት እያልን ስለሆነ ያንን ጉዳይ መረዳት ስላልፈለግን ዛሬ እኛን ጻድቅ አድርገን እኛን ንጹህ አድርገን እናወራለን። ግን እንደዛ አይደለም። ሰዎች የሚገሰጹት ሰዎች የሚመከሩት በዚህ አይነት መንገድ አይደለም። እሸቱ ወንድማችን በማህበራዊ ሚዲያ ላይ በጣም ታዋቂ ነው፣ ቅርብ ነው ለብዙ ነገር። ግን እንደዚህ አይነት ሰዎችን መናገር ከፈለገ በአግባቡ እነዛን እህቶች ማናገር ይችል ነበር። በመጀመሪያ ደረጃ ይህንን ማድረግ ይችል ነበረ። ግን እግዚአብሔር አምላካችን በእውነት ልቦና ይስጠን ለሁላችንም። እግዚአብሔር አምላካችን ሁላችንን የሚጠብቀን ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር አምላካችን በእውነት ሁላችንንም ያግዘን፣ ይርዳን፣ ይቆየን። አሜን።